የጊዜ ዋጋ ስንት ይመስላችኋል? እስኪ ዋጋ አውጡለት ብትባሉ ጊዜ ምን ያህል ዋጋ ታውጡለታላችሁ? ድሮ ጊዜ ወርቅ ነው ይባላል እና እኔ ግን ከጠየቃችሁኝ ጊዜ ወርቅ ብቻ ሳይሆን ዳይመንድም አልማዝም ምንም በሉት ብቻ ከዛ በላይ ነው ብዬ ነው እኔ ጊዜን የምገልጸው። አንዳንዴ ሳናስባቸው ግን የሚጠፉ ታይሞች አሉ፣ ጊዜዎች አሉ። የዛሬ 5 ዓመት የነበርንበት ሁኔታ እና ከዚህ በኋላ ያለን 5 ዓመታችንን ያለንበት ሁኔታ ሊለያይ ይችላል። ትላንትና ዛሬ ላይ ቆመን ትላንትናን ስናስበው በ5 ዓመት ውስጥ ብዙ የተቀየሩ ነገሮች ይኖራሉ። እንደዛውም ደግሞ ያልተቀየሩ ከተቀየሩት የበለጠ ያልተቀየሩ ነገሮቻችን ደግሞ ይኖራሉ። ነገር ግን ጊዜዎቻችንን በአግባቡ መጠቀም ቢያንስ በተሰጠን 24 ሰዓት ውስጥ ወይም ደግሞ በአንድ ቀን ውስጥ ከ100% የተወሰነ 50%ቱ እንኳን ጊዜያችንን ብንጠቀም ትላንት ከነበርንበት ዛሬ ከነበርንበት ደግሞ ነገ የተሻለ እንደሚሆን አልጠራጠርም። ከዚህ በፊት እኔ ሳደርጋቸው የነበሩ ነገሮች ነገር ግን እማላስተውላቸው ጊዜን ማጥፋት እንደሆነ የማላስተውላቸው ነገሮች ነገር ግን ጊዜን በጣም እያጠፉ ዌስት ኦፍ ዘ ታይም እየሆኑብኝ የመጡ ነገሮች እኔ ማላስተውላቸው የነበሩ ነገር ግን አሁን ላይ ግን ቆሜ የማስተውላቸው ለእናንተ ደግሞ ሼር ላደርጋችሁ ዛሬ ተገኝቻለሁ ማለት ነው። ይሄ ሀሳብ ዌስት ኦፍ ዘ ታይም ነው ማለት ነው ብላችሁ ሪላይዝ እንድታደርጉና አሁን ላይ ያላችሁበትን ቆም ብላችሁ አይታችሁ እንድታስተካክሉ ይረዳችኋል ብዬ ስላሰብኩኝ ነው ማለት ነው። ከጊዜ ጋር ስናወራ አብዛኛው ጊዜ ሴት ልጅ የጊዜ ጥድፊያ ነው ያለብን ማለት ሴቶች የጊዜ ጥድፊያ ነው ያለብን እና እያንዳንዳችን ብንጠይቅ የእውነት የጊዜ ጥድፊያ እንዳለብን ነው የምንገልጸው ማለት ነው። ስለዚህ ይህን ጊዜያችንን ውበታችን ሳይረግፍ እንደዚሁም ደግሞ ጥሩ በሚባል ደረጃ የምንፈልገውን ህይወት ኖረን ማለፍ እንድንችል እንዲሁም ባልሆነ ነገር ጊዜያችንን እንዳናጠፋ እንዲረዳን በሚል ሀሳብ ነው ዛሬ ያወራሁላችሁ። ከራሴ አንግል ነው የምነግራችሁ። ወደ ቶፒኩ እንግባ። ከዚህ በፊት የማደርጋቸው ነገር ግን ጊዜ ማጥፋት የማይመስሉኝ ነገሮች ከምላቸው ነገሮች ውስጥ አንዱ ኦቨር ቲንከር መሆን ነው። ኦቨር ቲንከር መሆን ማለት የሆነ ዲሲሽን ሜክ ማድረግ ስችል የሆነ ነገር ቶሎ ብዬ መወሰን ስችል እኔ ግን አንገራገር ነበር። እዛ ነገር ላይ ከ20 30 40 እና 50 ጊዜ በላይ አስባለሁ ማለት ነው። ነገር ግን ያ ማሰቤ ዲሲሽን ሜኪንግ ላይ ሄዶ ካላመጣኝ ዌስት ኦፍ ዘ ታይም ነው። ስለዚህ አብዛኛው ጊዜ ውሳኔ ላይ እቸገራለሁ ማለት ነው። በጣም ከማሰቤ የተነሳ በጣም ነገሮችን ከማብላላት የተነሳ የትኛው ለየትኛው መወሰን እንዳለብኝ ይከብደኝ ነበር እና ጊዜ ወስድብኝ ነበር። ውሳኔ ለመስጠት የሆነ ነገር ለማድረግ በጣም ጊዜ ወስድብኝ ነበር እና ውሳኔ ባለመወሰኔ በጣም ጊዜን ገድያለሁ። እንደዚሁም የሰራኋቸው ስህተቶች ነበሩ። ስለዚህ አንድ ነገር ላይ እናንተ ለመወሰን ስትፈልጉ ማሰቡ ጥሩ ሆኖ ሳለ ነገር ግን ጊዜያችሁን በጣም አትግደሉት። ይሄን ያህል 30 40 ጊዜ ማሰቡ እንትን ላይ ዋናው ሀሳብ ላይ ወይ ደግሞ ዋናው ዲሲሽን ላይ ካላደረሳችሁ ምንም ማሰቡ አይጠቅማችሁም ማለት ነው። ስለዚህ እኔ ከዚህ በፊት ከማደርገው ነገር ውስጥ አንዱ ጊዜን ማጥፋት የማይመስለኝ ኦቨርቲንከር መሆን ነው። ዲሲሽናል የሆነ ውሳኔ አላረግም፣ ነገር ግን በጣም አስባለሁ። ይሄ በጣም ዌስት ኦፍ ዘ ታይም ነው አይመስለንም፣ ግን በጣም ዌስት ኦፍ ዘ ታይም ነው። እውነቴን ነው የምነግራችሁ። ሁለተኛው ደግሞ ምንም አይነት አክሽን ሳልወስድ እዛ ነገር ላይ የሆነ ጊዜ ገደብ ሰጠዋለሁ። እኔ ከዚህ በፊት ምን ብዬ ነበር መሰላችሁ የምጠራው? ሪሰርች ብዬ ነበር የምጠራው። የሆነ ነገር ከመጀመሪ በፊት ጊዜ በደንብ መውሰድ አለብኝ ብዬ አስባለሁ እና ይሄ ጊዜ ደግሞ ሳላስበው ጊዜ ማጥፋት ይሆናል ማለት ነውና እኔ ግን ማስበው ላይክ ሪሰርች ያደረኩኝ ነው። ጊዜው ስጄ እያሰብኩበት ነው። ጊዜው ስጄ የሆነ ያንን ነገር ለማድረግ
እየጣርኩኝ ነው ምናምን አይነት ነገር እላለሁ። ግን አይደለም፣ በጣም ጊዜን እያባከንኩ ነበረ እና የሆነ ሞቲቬሽን እስኪያደርገኝ የሆነ ነገር በቃ ይሄ ነገር አርጊው እስኪለኝ ድረስ በጣም እጠብቅ ነበረ የሆኑ ነገሮች ላይ ማለት ነው። አሁን ላይ ያሻሻልኳቸው ነገሮች ናቸው ይሄ እንዳለ የምነግራችሁ። አሁን ላይ በጣም ያሻሻልኩት፣ ከዚህ በፊት ግን እንደዛ የሆነብኝ ነገር ከዚህ በፊት የማረጋቸው አሁን ላይ ግን ያሻሻልኳቸው ነገሮች ናቸው ማለት ነው። ስለዚህ የሆነ ሞቲቬሽን እየጠበቅኩኝ ያንን ነገር ሪሰርች እያልኩ እየጠራሁት ከዛ በኋላ ደግሞ ዌስት ኦፍ ዘ ታይም ሆኖ አገኘሁት ማለት ነው። ሶስተኛ ደግሞ አሪፍ ጊዜ እጠብቅ ነበረ። አሪፍ ጊዜ መጠበቅ የሆኑ ነገሮች እስኪሳኩልኝ ድረስ ብዬ ነበር የማስበው እና ልክ ከሁለተኛው ጋር ተመሳሳይነት አለው። ጥሩ ጊዜ ጥሩ ቀን እንዲመጣ ፈልጋለሁ። የሆኑ ነገር ለማድረግ ሀሳብ ለመወሰን ሊሆን ይችላል፣ ስራ ለመጀመር ሊሆን ይችላል፣ አዲስ ነገር ለማድረግ ሊሆን ይችላል፣ ወጥቶ ለመዝናናት ሊሆን ይችላል። ኤኒቲንግ ግን እኔ የሆነ አሪፍ ጊዜ ነበር የምጠብቅ። የሆነ ነገር ለማድረግ አሪፍ ጊዜ እጠብቃለሁ። ከዛ ምን ተረዳሁኝ ማለት ነው፣ አሪፍ ጊዜ መቼም እንደማይመጣ ተረዳሁ። ከዚህ በፊት ቪዲዮ ሰርቼ ይላችኋለሁ እና የመጀመሪያ ዩቲዩብ ቪዲዮን አፕሎድ ሳደርግ ኦር ደግሞ ለእናንተ ሳደርስ ምንም አሪፍ ጊዜ አይመጣም፣ ጀስት ዱ ዩር ቤስት ብዬ ነግራችኋለሁ። እና አሁንም የምነግራችሁ ነገር ቢኖር ይሄ ነው። ምንም አዲስ ነገር የምትሉት ታይም መቼም አይመጣም። በቃ እናንተ በተቻላችሁት አቅም ባላችሁ ቦታና ጊዜ ባላችሁ ነገር መስራት ብቻ ነው የሚጠበቅባችሁ ማለት ነው እንጂ አሪፍ ጊዜ የሆነ ነገር እስኪመጣ ምናምን እንጠብቃለሁ የምትሉ ከሆነ ጭራሽ ነው የማይሳካላችሁ ማለት ነው። አራተኛው ደግሞ ኬሪንግ ቱ ማች ነኝ። ሰዎች ስለሚያስቡት ነገር በጣም እጨነቃለሁ። ስለዛ ነገር እያብሰለሰልኩኝ ረጅም ጊዜ ልቆይ ይችላለሁ። ወይኔ ይህ ሰው ስለኔ ምን ያስብ ይሁን፣ ይሄን አይዲያ ብነግረው ምን ያስብ ይሁን፣ ምን አይነት አመለካከት ይኖራቸው፣ እንደዚህ ሆናቸው ምናምን ብዬ እናገራለሁ ማለት ነው። እና እውነት ነው የምነግራችሁ በጣም ዌስት ኦፍ ዘ ታይም ነው። አይመስለንም፣ ግን በጣም ዌስት ኦፍ ዘ ታይም ነው። እነሱ ምን ያስባሉ ብዬ የማስብበትን ጊዜ ሌላ ነገር ለመስራት ባስብበት ቢያንስ የሆነ ስቴፕ ተራምጃለሁ ብዬ አስባለሁ። ገባችሁ አይደለም? ስለ ራሴ ስራ ሊሆን ይችላል፣ ስለማደርገው ነገር ትንሽም ቢሆን ስለ ራሴ ስሜት ባስብ እንኳን ህይወቴ ላይ የተወሰነ ነገር ጨምሬያለሁ። ከአክሽኑ በፊት የሆነ ነገር አድርጌያለሁ ብዬ አስባለሁ። እና ኬሪንግ ቱ ማች ነው። ሰዎች የሚያስቡት ነገር በጣም ኬሪንግ ቱ ማች መሆን ዌስት ኦፍ ዘ ታይም ነው። እና ከዚህ በፊት እንደዚህ አይነት ሰዎች ከሆናችሁ ይሄ ዌስት ኦፍ ዘ ታይም ነው ብዬ እየነገርኳችሁ ነው ማለት ነው። ይሄን የምታስቡበትን ጊዜ ሌላ ነገር አስቡበት። እራሳችሁን ቢልድ የምታደርጉበት፣ እራሳችሁን የምታነጹበት፣ ሌላ ማንነት የምትገነቡበት ጊዜ ነው። ስለዚህ አእምሯችሁን የሆነ ባልሆነ አልባሌ ሀሳብ አትሙት። እናንተን በሚጠቅም ሀሳብ ብቻ ነው መሙላት ያለባችሁ ብዬ እየነገርኳችሁ ነው ማለት ነው። ስለዚህ የማይመስላችሁ ከሆነ caring too much other people think about you, it's the waste of the time። ስለዚህ caring too much አስቀሩ። ስለ ሰው የሚያስቡትን ነገር የራሳቸው ጉዳይ፣ ምንም ሊያስቡ ይችላሉ። ጥሩ ብትሰሩ ማውራታቸው አይቀርም፣ ጥሩ ባትሰሩ ማውራታቸው አይቀርም። ስለዚህ ሰዎች የሆነ የሚሉት ማንነት እናንተን የሚናገሩት ማንነት ሊቀየር አይገባም ማለት ነው። ገባችሁ አይደለ? ሊቀየር አይገባም። እነሱም አውሩም አላወሩም እናንተ ናችሁ ማለት ነው። ይህ እንኳን በአምስተኛ ደረጃ ባላስቀምጠው እመርጥ ነበረ፣ ግን አምስተኛ ደረጃ ያስቀመጥኩት ድጋሚ ሚስቴኮችን መስራት። ከዚህ በፊት የሰራኋቸውን ሚስቴኮች ኦር ስህተቶች ድጋሚ ሪፕሌይ ያደረኩኝ መስራት ማለት አንድን ድራማ ኦር ደግሞ አንድን ፊልም የሆነ የሚያስጠላ አስተላለቅ እንዳለው እያወቃችሁ ኦር ደግሞ የሆነ ደባሪ የእይታ ጊዜ እንዳለው እያወቃችሁ ድጋሚ ያንን ነገር ታዩታላችሁ ማለት የሆነ ካወቃችሁት ያስጠላችኋል። ድጋሚ ማየት የለባችሁም። እና እኔ ግን ከዚህ በፊትም ሚስቴኮችን ደግሜያቸው አውቃለሁ። እና
ይሄ እንደውም እውነት ለመናገር አንደኛ ደረጃ መቀመጥ ያለበት ነገር ነው። ሚስቴካችሁን በጭራሽ እንዳትደግሙት። ገባችሁ? ሚስቴካችሁ እናንተ የሰራችሁት ፓስት ሪሌሽንሺፕ ሊሆን ይችላል፣ ስራ ሊሆን ይችላል፣ የከሰራችሁበት ስራ ሊሆን ይችላል። እኔ ከሁሉም አኳያ ነው እየነገርኳችሁ ያለሁት ስለ ጊዜ እያወራን ስለሆነ ማለት ነው። እና ይሄ አጨራረሱን የምታውቁትን ፊልም ደግማችሁ እንደማታዩት ሁሉ ዌስት ኦፍ ዘ ታይም የሆነባችሁን ነገር ሚስቴካችሁን፣ ስህተታችሁን አለመድገም። ይሄ በጣም ጊዜያችሁን እጅግ በጣም እንትን ይገለዋል ማለት ነው። ይሄ የሚመጣው ዲሲሽን አለመወሰን ነው። በነገራችን ላይ ተያያዥነት አለው። ከላይ ጀምሮ ሰውድላችሁ ተያያዥነት አለው። እናንተ እዛ ነገር ላይ ቶሎ ወሳኝ ብትሆኑ ኖሮ እዚህ ነገር ውስጥ አትገቡም ማለት ነው። ማለት ይሄ ድጋሚ ሪፕሌይ ያደረጋችሁ ሚስቴካችሁን አትሰሩም። ስለዚህ ሚስቴካችሁን አትድገሙት። እኔ ከዚህ በፊት ያደረኩት ነገር ነው። ምንም የሚጠቅማችሁ ነገር የለም ሚስቴካችሁን መድገማችሁ ማለት ነው። በስድስተኛ ደረጃ ደግሞ መልቲ ታስክ አድርጋለሁ ማለት መልቲ ታስኪንግ ግን ብዙ ስራዎችን እሰራለሁ ግን ሀፍ ነው ማለት አንዳንዴ እንደውም ሀፍ የማልደርስበት ጊዜ አለ። እዚህ ጋር የሆነ ነገር ጀምራለሁ፣ ከዛ እዚህ ጋር የሆነ ነገር ጀምራለሁ፣ የሆነ ነገር እዚህ ጋር ጀምርና የሆነ እስከ ግማሽ መንገድ የሆነ ከሄደ በኋላ ከዛ በኋላ ደግሞ ይሄንን የሆነ ሩብ መንገድ ካስኬድኩት ይሄን ደግሞ የሆነ ጥምጥ መንገድ የሆነ አለ አይደል? አንድ ሰው በአንድ ጊዜ አንድ ነገር ነው መስራት ያለበት። ፎከሳችሁ፣ ኢነርጂያችሁ፣ ሁሉ ነገራችሁ በአንድ ሀሳብ ላይ ነው መሄድ ያለበት ማለት። ልክ ይሄ በአንድ ሀሳብ ላይ ሲሆን ምንድነው ፎከሳችሁን ሰጡታላችሁ፣ ያ ስራ የመሳካት እድል ይኖረዋል። የምታደርጉት ነገር ሁሉ ይሳካላችኋል ማለት ነው። ነገር ግን እዚህ ጋር ጀምራችሁ እዛ ጋር ጀምራችሁ እዛ ጋር ጀምራችሁ ማትጨርሱት አይነት ከሆነ ለምን ትጀምሩታላችሁ? ይሄ ጊዜያችሁን ነው የሚያባክኑባችሁ። ለሶስቱ የምትሰጡትን ጊዜ ለአንዱ በስነ ስርዓት ብትሰጡት ከሶስቱ ከምትሰጡት ጊዜ የበለጠ በአንዱ ትርፋማ ልትሆኑ ትችላላችሁ። ስለዚህ ብዙ ታስኮችን ብዙ መልቲፕል ታስኮችን በአንድ ጊዜ ለመስራት አትቸኩሉ ወይም አታድርጉት እንደዛ ለማድረግ ማለት። ሰባተኛ ደረጃ ደግሞ ማስቀምጥላችሁ የሆነ ቶሎ ብዬ ውጤቱ ላይ አተኩራለሁ። ያንን ውጤቱን በመጠበቅ ነው ማተኩረው እንጂ ፕሮግረሱን ለመከተል አልሞክርም ነበር። ነገሮችን ስጀምር በመሀከል ያሉት ፕሮግረሶች አሉና ፓንዴ የሆነ ነገር ከፍ ብሎ የምፈልገው ደረጃ የሚደርስ መስሎ ይሰማኝ ነበርና ለዛ የሆኑ ጀምርና እተዋቸዋለሁ። ነገር ጀምርና እተዋቸዋለሁ። ነገር ግን የተረዳሁት ምንድነው ይሄ ጊዜን እንደማጥፋት ነው የሚቆጠረው። ጊዜ ማጥፋት ነው። ቫሊዴሽን ብቻ መጠበቅ ጥሩ አይደለም። ፕሮግረሱንም ማመንና መከታተል ያስፈልጋል ማለት ነው። ስለዚህ የሆነ ነገር ለማድረግ ስታስቡ ቫሊዴሽኑን ብቻ ሳይሆን መጠበቅ ያለባችሁ ፕሮግረሱንም አንድ ላይ አብራችሁ ማስኬድ አለባችሁ። ያለበለዚያ ጊዜያችሁን ነው የምታጠፉት ስለማትጨርሱት ማለት ነው። እነዚህ 7 ነገሮች ዌስት ኦፍ ዘ ታይም የማይመስለን ወይም ደግሞ ጊዜያችንን የምናጠፋ የማይመስለን ነገር ግን ጊዜያችንን እንድናጠፋ የሚያደርጉ ነገሮች ናቸው። ያለንን ጊዜ በአግባቡ እንዳንጠቀም የሚያደርጉ ነገሮች መካከል እነዚህን 7 ሀሳቦች አንስቼ ዛሬ ነግሬያችኋለሁ። ስለዚህ እናንተም በራሳችሁ የራሳችሁን ሀሳብ ከራሳችሁ አንግል ቆም ብላችሁ አስቡበትና መሆን ያለበትን ላይፋችሁ ላይ መሆን ያለበትን ነገር አድርጉላችኋለሁ። እንደዚህ አይነት ሰልፍ ዲቨሎፕመንት ኮንቴንቶችን የሚመቻችሁ አሁንም ቻናሌን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትዘነጉ። አብራችሁን ስለነበራችሁ በጣም አመሰግናለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ቶሎ ቪዲዮዎችን ለመልቀቅ እሞክራለሁ በተቻለኝ አቅም። አመሰግናለሁ። ባይ